ቅዱስ ኢያቄምና ቅድስት ሐና እግዚአብሔርን ለመኑት በፈቃዳቸው ስለተሳሉ። ታሪካችንን ለውጥ፣ ነገራችንን ገልብጥ አሉ። ፍሬ ስጠን፣ ልጅ ስጠን አሉ። ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ትንሽ ነገር ሲለምኑት ትልቅ ነገር የሚሰጥ አምላክ ነው የኛ አምላክ። ልጅ ስጠን ያሉት ቅዱስ ኢያቄምና ቅድስት ሐና የሰጣቸው ግን ከፍጥረታት ሁሉ የምትበልጥ ከፈጣሪ በታች ከፍጥራን ሁሉ በላይ ሆነች። በታኅሳስ 3 ቀን እንደተሳሉት ብፅዓት እንደገቡት በአንደበታቸው እንደተናገሩት ለመፈጸም ቅድስተ ቅዱሳን ድንግል ማርያምን ወደ ቤተ መቅደስ ይዘው መጡ። በዚያን ጊዜ የነበረው ሊቀ ካህናቱ ዘካርያስ ነው ይላል ታሪኩ። ምን አበላታለሁ ምን አጠጣታለሁ ብሎ ተጨነቀ፣ ተጠበበ፣ ግራ ገባው። ያን ጊዜ ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ፋኑኤል ከሰማይ ህብስት ሰማያዊ ጽዋ ሰማያዊ ይዞ እየበረረ ወደ እርሷ መጣ። በክንፎቹ ታቅፎ ሰማያዊ ህብስት አበላት፣ ሰማያዊ ጽዋ አጠጣት። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ወእሁብ ብፅዓትየ ዘነበብኩ በአፎየ፣ በአፌ የተናገርኩትን ስዕለቴን እሰጣለሁ። መዝሙር 65 ቁጥር 13 ርዕሳችን ነው። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ታኅሳስ 3 ቀን የዛሬውን ቀን ማለት ነው ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ የሆነውንና የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ወደ ቤተ መቅደስ መግባት በዓል እያከበርን ነው። ይሄ የስዕለት ወይም የብፅዓት ውጤት ነው። አባቷ ቅዱስ ኢያቄምና እናቷ ቅድስት ሐና ወደ አምላካችን ወደ እግዚአብሔር ጸሎት አቅርበው ስዕለት ተስለው ብፅዓት ገብተው እግዚአብሔርም የልቡናቸውን መሻት ስለፈጸመላቸው ስዕለታቸው ስለደረሰላቸው ቅድስተ ቅዱሳን ድንግል ማርያምን ከእግዚአብሔር ተቀብለው መልሰው ለእግዚአብሔር ሰጥተዋታል። ይህንን ስለምናስብ ነው። ይህንን እያከበርን ስላለ ነው በዚህ ርዕስ ለመማር የመረጥ ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ቅዱስ ኢያቄምና ቅድስት ሐና ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበረ። ነገር ግን ልጅ አልነበራቸውም። የቅዱስ ኢያቄምና የቅድስት ሐና መከራ ጭንቅ ልጅ አለመውለዳቸው ነው። ፍሬ አለማፍራታቸው፣ ዘር አለመተካታቸው ነው። በብሉይ ኪዳን ደግሞ ልጅ አለመውለድ ያስነቅፋል፣ ያሰድባል። ይሄም ብቻ አይደለም፣ ልጅ የሌላት ልጅ ያልወለደች ሴት ለእግዚአብሔር መባ ማቅረብ አትችልም ነበር። ስለዚህ ቅድስት ሐና እጅግ ታዝን ነበር፣ ቅዱስ ኢያቄም እጅግ ያዝን ነበር። ሁለቱም ወደ እግዚአብሔር ለመኑ።
ስዕለት ተሳሉ፣ ብፅዓት ገቡ። የዓይናችን ማረፊያ የልባችን ተስፋ የሆነ ልጅ ብትሰጠን ወንድም ቢሆን እኛን ያገልግል አንልም፣ ሴትም ብትሆን እኛን ታገልግል አንልም፣ መልሰን ላንተ እንሰጣለን ብለው ጸሎት አቀረቡ። እግዚአብሔር ልመናቸውን ተቀበለ፣ ጩኸታቸውን አደመጠ። የጎደለባቸውን ነገር ሊሞላላቸው ፈቃድ ሆነ። የኛ አምላክ እንዲህ ካላደረጋችሁልኝ ልመናችሁን አልሰማም፣ የልቡናችሁን መሻት አልፈጽምም የሚል አምላክ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ለደቀ መዛሙርቱ ባስተማራቸው ጊዜ እንዲህ ብሏል። አባታችሁ በሉ ሳትለምኑት የሚያስፈልጋችሁን ያውቃልና። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ አባታችን አምላካችን እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን የሚያደርግልን አምላክ ነው። ለቅዱስ ኢያቄምና ለቅድስት ሐና ልጅ እንደሚያስፈልጋቸው እግዚአብሔር ያውቃል። ስለዚህም ልጅ ሰጥቷቸዋል። እነሱም ስዕለት ስለተሳሉ ብቻ አይደለም፣ አስቀድሞ እግዚአብሔር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከነሱ ትወለድ ዘንድ አዘጋጅቷል። በአምላክ ልቡና ታስባ ትኖር የነበረች ስለነበረች፣ ነገር ግን እነሱ ተሳሉ በፈቃዳቸው ለመኑ። አስተውሎ ወገኖቼ፣ አንዳንዴ ስዕለትን ስናነሳ እግዚአብሔር ስዕለት ሳትሳሉ አልሰማችሁም አላለም። ስዕለት የፈቃድ ነው። ሰው ወዶ ፈቅዶ ነው የሚሳለው። ይህን አስረግጠን ለማየት ነው። እንዲህም ተብሎ ተጽፏል፣ ሳይጠሩ በሉ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 24 ላይ እንደዚህ አይነት አምላክን ያለን ሳይጠሩ እመልስላቸዋለሁ አለ። አንዳንድ ጊዜ ሰዎች ጠርተናቸው አይመልሱልንም። እየፈለግናቸው ጀርባቸውን ሰጥተውን ይሄዳሉ። በመከራችን በጭንቃችን ጊዜ አይገኙልንም። የኛ አምላክ ግን ጠርተነው አይደለም፣ ሳንጠራው የሚመልስልን አምላክ ነው። ገና ከአንደበታችን አውጥተን መናገር፣ መጣራት፣ መጸለይ ስንጀምር የሚሰማንንና የልቡናችንን መሻት የሚፈጽምልን አምላክ ነው። ክብር ምስጋና ይግባው። እንዲህ ያለ አምላክ ሳይጠሩ እመልስላቸዋለሁ ማለት ምን ማለት መሰላችሁ? በልቡናቸው ውስጥ ያለውን በጎ ሐሳብ፣ በጎ መሻት በአንደበታቸው አውጥተው ሳይናገሩ እኔ እመልስላቸዋለሁ፣ እሰጣቸዋለሁ። እንደዚህ ማለት ነው። ገና ሲናገሩ እሰማለሁ ማለት በእምነት ወደሱ ስንጸልይ ስንጮህ እግዚአብሔር ይሰማናል። እንደዚህም ተብሎ ተጽፏል፣ በእግዚአብሔር ደስ ይበልህ ይላል፣ የልብህን መሻት ይሰጣል ይላል። መዝሙር 36 ቁጥር 4 በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል። ለዚህ ነው ሳይጠሩ መልስላቸዋለሁ፣ ገና ሲናገሩ እሰማለሁ አለ። ቅዱስ ኢያቄምና ቅድስት ሐና እግዚአብሔርን ለመኑት፣ በፈቃዳቸው ስዕለት ተሳሉ። ታሪካችንን ለውጥ፣ ነገራችንን ገልብጥ አሉ። ፍሬ ስጠን፣ ልጅ ስጠን አሉ። ስድባችንን አርቅልን፣ ነቀፌታችንን አስወግድልን አሉ። ሐና እንዲህ አለች፣ እንኳን ለእኔ አለች ለሰማዕታት ልጆች ሰጥተህ እንዲጫወቱ ታደርግ የለም።
ለእንስሳት፣ ለአራዊት፣ ለአንክሮ፣ ለተዘክሮ ለተፈጠሩት ሞተው ፈርሰው በስብሰው ለሚቀሩት ሕያዊት ነፍስ ለሌለቻቸው ደማዊት ነፍስ ላለቻቸው ለነሱ እንዲህ ያደረግ ለኔማ ለኛም አለች። እግዚአብሔር ልመናቸውን ሰማ፣ ጸሎታቸውን ተቀበለ፣ ብፅዓታቸውን ፈጸመ። በእውነት ሁላችን እንደምናውቀው ቅድስተ ቅዱሳን ድንግል ማርያም በነሐሴ 7 ቀን ከቅዱስ ኢያቄምና ከቅድስት ሐና ተጸነሰች። በግንቦት 1 ቀን በክብር በሊባኖስ ተራራ ተወለደች። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ተብሎ እንደተጻፈ መዝሙር 126 ቁጥር 3 ላይ ተመዝግቧል። ልጆች አዎ የእግዚአብሔር ስጦታዎች ናቸው፣ የሆድ ፍሬ ደግሞ የእሱ ዋጋ ነው። ይሄ የሰዎች የአእምሮ ጭማቂ ውጤት አይደለም። የእግዚአብሔር የጸጋ ስጦታ ነው። ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ ልጅ የሚወለደው እግዚአብሔር ሲሰጥ ነው። ሰጠ እግዚአብሔር። ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ትንሽ ነገር ሲለምኑት ትልቅ ነገር የሚሰጥ አምላክ ነው የኛ አምላክ። ልጅ ስጠን ያሉት ቅዱስ ኢያቄምና ቅድስት ሐና የሰጣቸው ግን ከፍጥረታት ሁሉ የምትበልጥ ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች ከኃይላት ከስልጣናት ከሊቃናት ከአጋዕዝት ከእልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት ከኪሩቤል ከሱራፌል የምትበልጥ ማንም የሚመስላት የሌለ ዓለም ሁሉ በሷ ምክንያት የሚድነውን ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክን ሰጠ። ለጊዜው ለቅዱስ ኢያቄምና ለቅድስት ሐና ተሰጠች። ፍጻሜው ለአዳምና ለልጆች ሁሉ ተሰጠች። ለቅዱስ ኢያቄም ለቅድስት ሐና ብቻ አይደለም የተሰጠችው ቅድስተ ቅዱሳን ድንግል ማርያም ለአዳምና ለልጆቹ ሁሉ ተሰጠች። እነሱ ተሳሉ፣ ብፅዓት ገቡ፣ እግዚአብሔርን ለመኑ። ለነሱ ብቻ ግን አይደለም። መቼ እነሱ ስድብ ብቻ ተወገደ? መቼ እነሱ ነቀፌታ ብቻ ራቀ? የኛም የአዳምና የልጆቹ ስድብ፣ ነቀፌታ፣ መርገም የራቀው እኮ በሷ ምክንያት ነው። መድኃኒት ወልዳ ስለሰጠች። አስተውሉ ወገኖች፣ ተቀበሉ። ከዚያም 3 ዓመት ከ7 ወር በእነሱ ዘንድ ቆየች። በእነሱ ቤት በታኅሳስ 3 ቀን እንደተሳሉት ብፅዓት እንደገቡት በአንደበታቸው እንደተናገሩት ለመፈጸም ቅድስተ ቅዱሳን ድንግል ማርያምን ወደ ቤተ መቅደስ ይዘው መጡ። ይህንን ነዋ ቅድም ያልነው እበው ቤተከ ምስለ መባእየ፣ ከመባዬ ጋራ ከመሥዋዕቴ ጋራ ወደ ቤትህ እገባለሁ። ወሁብ ብፅዓትየ ዘነበብኩ በአፉየ፣ በአፌ የተናገርኩትን ስእለቴን እሰጣለሁ። ዝእቤ በከናፍሬ አመ ምንዳቤየ፣ በመከራዬ ቀን በጭንቄ ቀን በከንፈሮቼ ያልኩትን የተናገርኩትን ምን ብለው ነበር ቅዱስ ኢያቄምና ቅድስት ሐና? ልጅ ስጠን፣ ልጅ ብትሰጠን ለአንተ መልሰን እንሰጥሃለን። ለእኛ ያገልግል
ታገልግል አንልም፣ ላንተ መልሰን እንሰጣለን። ይሄንን ቃል ፈጸሙ። አባታችን ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ ሕዝቡን እንደዚህ ብሎ አዟቸው ነበር። ኦሪት ዘዳግም ምዕራፍ 23 ከቁጥር 21 ጀምሮ ለአምላክ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክ እግዚአብሔር በእውነት ይፈልገዋልና ኃጢአትም ይሆንብሃልና መክፈሉን አታዘግይ ይላል። ባትሳል ግን ኃጢአት የለብህም ይላል። መሳል ጽድቅ አይደለም፣ አለመሳል ኃጢአት አይደለም። ስዕለት በጽድቅና በኩነኔ ውስጥ ቦታ የለው። ባትሳል ኃጢአት የለብህም አለ። ነገር ግን አለ ከተሳልክ ግን የተሳልከውን ፈጽመው። በአፍህ የተናገርከውን ለአምላክህ ለእግዚአብሔር በፈቃድህ ተስለሃልና። በምን ተስለሃል? ከከንፈርህ የወጣውን ታደርግ ዘንድ ጠብቅ ይላል። ስዕለት የፈቃድ ነው። ቅዱስ ኢያቄም ቅድስት ሐና በፈቃዳቸው ነው የተሳሉት፣ በፈቃዳቸው ነው የጠየቁት። ወደው ነው ስጠን እንሰጣለን ያሉት። ባይሉትም እግዚአብሔር ይሰጣል። ብዙዎች ጸንሰው የወለዱት እኮ ተስለው አይደለም እኮ እግዚአብሔር ስለሰጠ እኮ ነው። ከመጀመሪያዎቹ ሰዎች ከአዳምና ከሔዋን ጀምሮ ብናይ እግዚአብሔር ስለሰጠ ነው፣ እግዚአብሔር ስለፈቀደ ነው። ካልተሳላችሁ ብጻት ካልገባችሁ አልሰጥም አላለም እግዚአብሔር። የፈቃድ ነው። ቅድስተ ቅዱሳን ድንግል ማርያም ለቅዱስ ኢያቄምና ለቅድስት ሐና አንድ ነች። አንዲት ልጃቸውን ግን በቃላቸው መሰረት አምጥተው ሰጡ። ይሄንን ማለት ነው በቃ ከከንፈርህ የወጣውን ታደርግ ዘንድ ጠብቅ። በአፍ የተናገርከውን ለአምላክ ለእግዚአብሔር በፈቃድ የተሳልከውን ፈጽሞ ማለት እንዲህ ነው። ፈጽሞ አምጥተው ሰጡ። በዚያን ጊዜ የነበረው ሊቀ ካህናቱ ዘካርያስ ነው ይላል ታሪኩ። ምን አበላታለሁ ምን አጠጣታለሁ ብሎ ተጨነቀ፣ ተጠበበ፣ ግራ ገባው። ያን ጊዜ ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ፋኑኤል ከሰማይ ህብስት ሰማያዊ ጽዋ ሰማያዊ ይዞ እየበረረ ወደ እርሷ መጣ። በክንፎቹ ታቅፎ ሰማያዊ ህብስት አበላት፣ ሰማያዊ ጽዋ አጠጣት። በመላእክት እንክብካቤ በቤተ መቅደስ ኖረ። ይሄ ነው የተፈጸመው። ሊቀ መላእክት ቅዱስ ፋኑኤልን የሚያነሳ ነው። ለዚህ ነው ቅድስተ ቅዱሳን ድንግል ማርያም አማናዊቷ ቤተ መቅደስ በሰው እጅ ወደ ተሰራው ቤተ መቅደስ ውስጥ ገባች። ሕያዊቷ ዘላለማዊቷ ቤተ መቅደስ እሳተ መለኮትን 9 ወር ከ5 ቀን በማህፀኗ የተሸከመች ማሂደረ መለኮት ወላዲት አምላክ ምራገ ጸሎት አንቀጸ ብርሃን መሰረተ ሕይወት መዝገበ በረከት ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ክብር ይግባት። እሷ አማናዊት ቤተ መቅደስ በሰው እጅ ወደ ተሰራው ህንፃ ቤተ መቅደስ ገባች። ለቤተ መቅደሷ ቤቷ ቤተ መቅደስ ሆነ። ባይታ ለማርያም የምንለው ለዚህ ነው የገባችበት ነው። እንግዲህ በቅድስተ ቅዱሳን በድንግል ማርያም ምክንያት ዓለም ዳነ። ዛሬ እኛ ከዚህ ምን እንማር ወገኖቼ? ምን እንማር? እኛስ የምንነቀፍበት የምንሰደብበት ብዙ ጉዳይ እኮ አለ፣ ብዙ ነገር እኮ አለ። ቅዱስ ኢያቄምና ቅድስት ሐና ልጅ አለመውለዳቸው፣ ፍሬ አለማፍራታቸው፣ ዘር አለመተካታቸው ያስነቅፋቸው ያሰደባቸው ስለነበረ ታሪካችንን ለውጥ
ነገራችንን ገልብጥ፣ ስድባችንን አስወግድ፣ ነቀፌታችንን አርቅ አሉ። በእውነት ለወጠ። ሐዘናቸው ለደስታ፣ ልቅሷቸው ለሳቅ ተቀየረ። የቅድስት ሐና ማኅፀን ለመለመ። ቅድስተ ቅዱሳን ድንግል ማርያም አፈራ፣ ወልዳ ሰጠች። የአዳምና የእኛም የልጆቹ ነቀፌታ ተወገደ። ስድባችን ራቀ። መርገመ ሥጋ መርገመ ነፍስ፣ ሞተ ሥጋ ሞተ ነፍስ፣ ርደተ መቃብር ርደተ ሲኦል የኛ ነቀፌታ ነበር፣ ስድብ ነበር፣ ነውር ነበር። መድኃኒትን ወልዳ ስለሰጠች ያተወገደ። አሁን እኛ ምንድነው ነቀፌታችን? ምንድነው የጎደለብን? ምንድነው ነውራችን? እንጠይቅ ራሳችንን። በግል ሕይወት ብዙ የሚያስነቅፍ ነገር አለ። በማህበራዊ ሕይወት ብዙ የሚያስነቅፍ ነገር የሚያዋርድ፣ እንደ ሀገርም ተዋርደናል። በየዓመቱ ይሄንን በዓል ስናከብር ወገኖቼ እኛም እስቲ ዛሬ እግዚአብሔርን እንለምነው። እግዚአብሔር የኛንም ነቀፌታና ስድብ እንዲያስወግድ እንዲያርቅልን። ምናልባት በቆሙ ልጅ መውለድ ፍሬ ማፍራት ዘተካት ያልቻላችሁ ካላችሁ እግዚአብሔርን ለምኑ። ለቅዱስ ኢያቄም ለቅድስት ሐና ቅድስተ ቅዱሳን ድንግል ማርያምን የሰጠ ለእናንተም ይሰጣል። ቢሳነው ነገር የለም። ምናልባት የትዳር ባልንጀራ ያጣን ጸጋችን ትዳር ሆኖ የተቸገርን ካለን የትዳር ባልንጀራን የሚሰጥ እግዚአብሔር ነው። እንለምነው ይሰጣል። ምናልባት የጤንነት ችግር ያለብን ሰዎች ካለን ጤንነት የእግዚአብሔር የጸጋ ስጦታ ነው። እግዚአብሔር ጤናን ይሰጣል፣ ከቁስል ይፈውሳል። እኔ በሉ ጤናህን እመልስልሃለሁ፣ ቁስልህንም እፈውስልሃለሁ። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17። የጤና ጉዳይ ችግር የሆነብን የእንጀራ ጉዳይ ችግር ያለብን ሰዎች ይሰጠናል። ሌላ ወገኖች በኃጢአት በበደል የምንረክስ፣ በዝሙት የምንረክስ፣ ከዚያም የምንደርስ፣ እንደ ውሻ የምንልከሰከስ፣ በሴሰኝነት የምንመላለስ፣ ከዚህ ውስጥ መውጣት ያቃተን እስቲ እንሳል። ዛሬ ብጻት እንግባ፣ እግዚአብሔር እንለምነው። በሱስ ውስጥ በሲጋራ በጫት በአሽሽ ሱስ ውስጥ ያለን መለወጥ ያቃተን ብዙ ጊዜ በእግዚአብሔር ቤት የምንመላለስ ግን በደላችን ኃጢአታችን የሚያስነቅፈን የሚያሰድበን ሰዎች እስቲ አምላኬ ታሪኬን ለውጥ፣ እስቲ መጥፎ ነገሬን ለጥሩ ገልብጥ፣ እስቲ ሰው አድርገኝ እንበለው። እንሳላ፣ እንለምና። እኛም እኮ ነቀፌታ አለብን፣ ስድብ አለብን። እስቲ ልቡናችን በጎ ነገር ይጽነስ። እስቲ አንደበታችን ቅን ነገር ይናገር። በድርጊት በተግባር መልካም ነገር እስቲ እንስራ። የትህትና የይቅርታ ሰዎች እንሁን። እስቲ የዋሆች፣ ሩሮች፣ ደጎች፣ ታማኞች እንሁን። እስቲ የትዕግስት ሰዎች፣ የፍቅር ሰዎች እንሁን። እስቲ እኛስ በልቡናችን ማህፀን ምንድነው የጸነስ ነው? እነሱ ልጅ ነበር ያጡት አይደለም? ምንድነው ጽንሱ? የተጸነሰው ነው እኮ የሚወለደው። ምንድነው እየወለድን ያለ ነው? እኛ ዛሬ በግል ሕይወት፣ በቤተሰብ ውስጥ፣ በማህበራዊ ሕይወት፣ እንደ ሀገር ምንድነው ትውልዱ የጸነሰው? ምንድነው ወልደን እያሳደግን ያለ ነው? ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ። አሁን የልጅ ነገር ሲነሳ ብዙ ጊዜ ለሴቶች እንሰጥና እንተዋለን። እኛም እኮ ልቡና የሚባል ማህፀን አለን እኮ አለ እኮ። እንጸንሳለን፣ በሐሳብ እንጸንሳለን፣ በምኞት እንጸንሳለን እኮ። በንግግር እንወልደዋለን እኮ፣ በአንደበት እንወልደዋለን።
በድርጊት እናሳድገዋለን። በጎ አስበን በጎ የምንናገር በጎ የምንሰራ ከሆነ የዘላለምን ሕይወት እናጭዳለን። ክፉ ሐሳብ፣ ክፉ ቃል፣ ክፉ ሥራ ይሁን እንደምናየው መከራ ጭንቅ ውስጥ ያስገባል። አምላካችን እግዚአብሔር በልቦናችን ማህፀን በጎን ሐሳብ ቅኑን ሐሳብ ጸንሰን መልካሙን ቃል ካንደበታችን እየተናገርን በበጎ ሥራ በጽድቅ ሥራ እንድንመላለስ ይርዳል። የሚያስደስት የሚያሳርፍ የቅዱስ ኢያቄም የቅድስት ሐና ፍሬ ዓለሙን ሁሉ አስደሰተች። የኛስ ፍሬ፣ የኛስ ሥራ፣ የኛስ ሕይወት፣ የኛስ ምልልስ ዛሬ እስቲ ምን ውስጥ ነው ያለነው? ወገኖቼ ግራ ገብቶናል። አጣብቂኝ ውስጥ ገብተናል። ማጣፊያው አጥሮብናል። ሰማይ በላያችን ላይ የተደፋብን እስኪመስለን በሞት ጥላ ተከበናል። ከሕይወት ይልቅ ሞት ይሻለናል ብለናል። መፈጠራችንን ጠልተናል። ዛሬ እስቲ እንደ ቤተሰብም እንደ ማህበረሰብም እንደ ሀገርም እግዚአብሔር አሕዛብ ከሚሰድቡን ስድብ ከሚዘብቱብን መዘባበት እንዲያወጣን እንለምነው። እስቲ ጎረቤቶቻችን እየሰደቡን ነው። አሕዛብ እየዘበቱብን ነው፣ እየተሳለቁብን ነው። ለምን? ኢትዮጵያ ሀገሪቱ ሀገረ እግዚአብሔር ናት። ሕዝቧ ሕዝበ እግዚአብሔር ነው፣ ቅድስት ሀገር። ነገር ግን የሚሆነው ነገር ዛሬ በዚህ በ21ኛው ክፍለ ዘመን እጅግ የሚያሳፍር ነው፣ እጅግ የሚያስጨንቅ ነው። በየቀኑ የምንሰማው ነገር ሁለቱን ጆሮአችንን ጭው ያደርገዋል። ዛሬ ይሄ ነው ነቀፌታችን፣ ስድባችን ይሄ ነው። ይሄንን ነው ማሰብ ያለብን። እንዲህ ብሎ አነሳ። ለጊዜው ስለ ሕዝበ እግዚአብሔር ስለ እስራኤል ዘሥጋ ዘምሮታል። ፍጻሜው ዛሬም እኛን የሚመለከት ነው። የዳዊት መዝሙር 78 ቁጥርም 2 ጀምሮ የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ ይላል። የጻድቃንንም ሥጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና ዘበት ሆንን ይላል። አሁንም እንዲህ ሆነናል ወገኖቼ። ይህ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አንዳንዶች በማንነታቸው መርጠው ባልተወለዱበት፣ መርጠው አንደበታቸውን ባልከፈቱበት ቋንቋ ምክንያት፣ አንዳንዶች በሃይማኖታቸው ምክንያት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ስለሆኑ በግፍ መከራ እየተቀበሉ ነው። አሁን እኛ እዚህ ቆመን የእግዚአብሔርን ቃል እንናገራለን፣ እግዚአብሔርን በመቅደሱ እናመልካለን። ግን ዛሬም ጭንቅ ውስጥ ያሉ ካሁን ምን ይመጣብን ይሆን የሚሉ ሰዎች አሉ። የኛው ወገኖቻችን ኢትዮጵያውያን በገዛ ሀገራቸው ስደተኞች ሆነው አንድ ፍሬ ሕፃናት ምንም ማያውቁ ነፍሰ ጡሮች፣ አራሶች፣ አረጋውያት ጭንቅ ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። እንደ በግ እንደ ዶሮ እየታረዱ ነው፣ እንደ ጎመን እየተቀረደዱ ነው። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥሉ አይተናል። ስንቱን ልንገራችሁ። ስጋቸውን የምድር አራዊት በሉ፣ የሰማይ አሞሮችና አዕዋፋት በሉት። ይሄ እኮ ነው የተፈጸመው ዛሬ በ21ኛው ክፍለ ዘመን የእንስሳት መብት በተከበረበት ዘመን ማለት ነው። ኢትዮጵያ ውስጥ ዛሬ ዋጋ ያጣው ዋጋው የረከሰው የሰው ሕይወት ነው። ዕቃውማ በየጊዜው ይወደዳል፣ ይጨምራል ዋጋው። ውድ ዋጋ
የተከፈለለት ቅዱስ ሥጋውን የቆረሰለት ክቡር ደሙን ያፈሰሰለት ነፍሱን ለመስቀል ሞት አሳልፎ የሰጠለት የሰው ሕይወት ግን ዛሬ ዋጋ አጥቷል። እግዚአብሔር በቃችሁ ይበለን። የቆረጥነውን ተስፋ ይቀጥልልን። እንደገና በምህረቱ ይሄን ስድብ፣ ይሄን ነቀፌታ፣ ይሄን ነውር ከኢትዮጵያና ከኢትዮጵያውያን ላይ እግዚአብሔር ያርቅልን። እንግዲህ ከ95% በላይ ፈጣሪውን የሚያመልክ ሕዝብ ነው የሚባለው። እንደዚህ ተብሎ ነው የሚነገረው። ግን እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ሰውን የሚያፍር ሰው እንዲህ ያደርጋል፣ እንዲህ ይደረጋል። የት ውስጥ ነው ያለ ነው እንዴ? ዛሬ እኮ ምንም ቢኖር ሰላም ከሌለ እኮ ምን ማድረግ አይቻልም። ልጅ ወልዶ ለማሳደግ፣ ሰርቶ ለማግኘት፣ ተምሮ ውጤት ለመብቃት፣ ወጥቶ ለመግባት፣ ነግዶ ለማትረፍ፣ ምንም ነገር ለማድረግ ሰላም ያስፈልጋል። ሰላም ከሌለ ምንም ዋጋ የለውም። ወገኖች ዝም ብለን አንቀመጥ። አሁን ከልብ ተመልሰን እንጩህ፣ በእምነት ሆነን እንጩህ። ይሄ መጥፎ ታሪክ ለጥሩ የሚቀየረው፣ ይሄ መጥፎ ነገር ለመልካም የሚገለበጠው ከልብ ተመልሰን ወደ እግዚአብሔር ስንጮህ ነው። እኛም ስድብ አለብን፣ ነቀፌታ አለብን፣ ነውር አለብን። ደስታ የለንም፣ ሰላም የለንም፣ እረፍት የለንም። እየተጨነቅን ያለነው። ስንት ህዝብ ነው ያለቀው በጦርነቱ? እኔ ምን እነግራችኋለሁ? ግልጽ እኮ ነው ይሄ የእርስ በርስ ጦርነት እጅግ በሚያሳዝን ሁኔታ። እግዚአብሔር ዓለሙን አንድ ጠራ ሰማይ ስር ነው የሚያኖረው፣ አንድ ወለል ምድር ላይ ነው የሚያኖረው። የሁላችን አምላክ እግዚአብሔር ነው። ሁላችንንም በዝናብ እያበቀለ በፀሐይ እያበሰለ ይመግበናል። አባታችን አዳም ነው፣ እናታችን ሔዋን ናት። ከዚያ እኮ ነው የተገኘነው ሁላችንም። ወረድ ሲል በኖህ ምክንያት የተረፍ ሕዝብ ነን። ልዩ ልዩ ቋንቋ ብንናገርም አንድ ነን። እንኳን እኛ ኢትዮጵያውያን ቀርቶ በዓለም ላይ የሚኖሩ የሰው ልጆች በሙሉ አንድ ናቸው። ግንዱ፣ ነቁ፣ ምንጩ አንድ አዳም ነው። ምናልባት የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እኛ ኢትዮጵያውያን ጠይምና ለስላሳ ሕዝብ፣ የአበቦች ህብረ ቀለማት ያለን አለን። ጾታችን ይለያይ ይሆናል። ወንዶች አለን፣ ሴቶች አሉ። በሰውነት አንድ ነን። ሃይማኖታችን እንኳን ይለያይ ይሆናል። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ነን። ሌላ እምነት የሚከተሉ ደግሞ ሰዎች አሉ። ግን በሰውነት አንድ ነን። በባህል እንለያይ ይሆናል። በሰውነት አንድ ነን። በአመለካከት በሙያ እንለያይ ይሆናል። በሰውነት ግን አንድ ነን። በምድር ሁሉ ላይ በሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ በምድር ሁሉ ላይ እንዲኖሩ አለ። በአራቱም ማዕዘናት፣ በሰሜንም በደቡብም በምስራቅም በምዕራብም በአራቱም ማዕዘናት በዓለም ውስጥ በሙሉ እንኳን በሀገራችን በኢትዮጵያ የሰውን ወገኖች ሁሉ ከአንድ ፈጠረ አለ። ከአዳም ሔዋንም ከአዳም ጎን የወጣችው በቃ ሌላ ነገር የለም። ዛሬ ግን እጅግ በሚያሳዝን ሁኔታ እባካችሁ እናስተውል። ኢትዮጵያውያን የተበላላንበት፣ የተጣላንበት፣ የተነካከስንበት ዘመን ይብቃ። አሁን ስዕለት እንሳል፣ ብጻት እንግባ። ነቀፌታችንን ብታስወግድልን፣ ስድባችንን ብታርቅልን፣ የቀደመውን የአያቶቻችን የቅድመ አያቶቻችንን የሰላም የፍቅር የደስታ ዘመን መልሰ ብታመጣልን እንዲህ እናደርጋለን እንበል። በፊቱ ቆመን አልቅሰን እንለምነው። ከዚህ ምንም አላተረፍንም፣ ምንም ነገር አናተርፍም፣ ምንም አናገኝም። በጣም እኮ ያሳዝናል። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያኖች ከራሳችን እንጀምር። በአንድ መስቀል ሄዳንን፣ ከአንድ ማኅፀነ ዮርዳኖስ፣ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድንን፣ በአንዱ ሜሮን የከበርንን፣ ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ
ቅዱስ ሥጋውን የተቋደስንን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስንን ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ የምናደርግ ነን። በመለያየት በመበላላት በመጠላላት በብዙ ሺህ የሚቆጠሩ ሰዎች አለቁ። ብዙዎች አካለ ጎደሎች ሆኑ። ምን አተረፍን? ምንድነው ያገኘነው ጥቅም? አሁንስ አይበቃንም? እግዚአብሔር በቃችሁ ይበል። እርስ በርሳችሁ ሁሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15 ላይ የእርስ በርስ መበላላት፣ መለያየት፣ መነካከስ፣ መጣላት መጨረሻው መጠፋፋት ነው። ለኛ ያለው ይጠፋል፣ እኛንም ያጠፋናል። አሁን እንደምናየው ብዙ ትውልድ የሚታነጽባቸው ትምህርት ቤቶች ወደሙ። ህሙማን የሚታከምባቸው ሆስፒታሎች ፈረሱ። ብዙ ፋብሪካዎች ትውልዱ ሰርቶ የዕለት ጉርሱን የዓመት ልብሱን የሚያገኝባቸው ወደሙ። ትውልድ በሃይማኖት የሚታነጽባቸው በምግባር የሚቀረጽባቸው አብያተ ክርስቲያናት ብዙ አገልጋዮች አለቁ፣ አሁንም እያለቁ። ውድ የሆነ የሰው ህይወት መተኪያ መለኪያ መመለሻ የሌለው የሰው ህይወት ደግሞ አለቀ። ስንቱን ላንሳላችሁ? ከዚህ ምንም አላተረፍንም። አሁንም እግዚአብሔር ለሁላችንም ማስተዋል ይስጠን። ይህንን ክፉ ቀን ያሳጥርልን፣ መከራውን ሁሉ ከኛ ያርቅልን። በእውነት እኛም ስለታችን ደርሶ ጸሎታችን ተሰምቶ እሱን ቆመን በደስታ በቤተ መቅደሱ እንድናመሰግነው ይርዳል። ይሄ ክፉ ቀን አልፎ ማለት ነው። ሲመሽ እንዴት ይነጋል ነው፣ ሲነጋ እንዴት ይመሻል። እናስባቸው ወገኖቻችን። እግዚአብሔር በእውነት አሁንም እንደገና በመረቱ ይመልከት። አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። ምንም ይሁን አምነን በጸሎት የምንለምነውን ሁሉ እንቀበላለን። ቅዱስ ኢያቄም፣ ቅድስት ሐና አምነው በጸሎት ስለለመኑ ነው ቅድስተ ቅዱሳን ድንግል ማርያምን ከአምላካችን ከእግዚአብሔር የተቀበሉት። እኛም አምነን እንጸልይ፣ እንጣራ፣ እንጩህ። እግዚአብሔር ይሰጠናል፣ እንቀበላለን። እግዚአብሔርን ጠርቶ እግዚአብሔር ያልሰማው ማንም የለም። በእግዚአብሔር አምኖ ያፈረ ሰው የለም። ከእግዚአብሔር ለምኖ ያልተቀበለ ሰው የለም። የበለጠውን እግዚአብሔር ይሰጠናል። ብቻ በእጃችን ያለውን ግፍና ክፉ ስራ እናስወግድ። የበደልን ሰዎች ይቅርታ እንጠይቅ። የተበደልን ሰዎች ይቅርታ እናድርግ። እርቅ መስርተን ስምምነት አድርገን በፍጹም ልብ በንስሐ ተመልሰን እንጩህ። ይሄም የጭንቅ ጊዜ ያጥራል። ከሌላ ቦታ ምንም አናገኝም፣ አይተነዋል። አደራችሁን አይናችንን ከሌላ ቦታ እናንሳ። በቀራንዮው ንጉሥ በመድኃኒዓለም ላይ እናድርግ። እሱ የሰላም አምላክ ነው። እሱ የሰላም አለቃ ነው። እሱ የሰላም አባት ነው። እሱ የሰላም ንጉሥ ነው። በእውነት አሁንም ፍጹሙን ሰላም፣ እውነተኛውን ሰላም፣ የልቡናን የውስጥን ሰላም ለሀገራችን ለኢትዮጵያና ለሕዝቧ እግዚአብሔር ያድልልን። ወእሁ ብጻቴ ዘነበብኩ በአፉየ፣ በአፌ የተናገርኩትን ስዕለቴን እሰጣለሁ። እኛም ተቀብለን ለመስጠት እግዚአብሔር ያድልን። የስጦታ ቀን ስለሆነ ተቀብለው ነው የሰጡት። እኛም ተቀብለን እንሰጥ ይርዳን። የሁላችንን ፍጻሜ በቸርነቱ ያሳምርልን። ይቆያል።